አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 6 ቀን ክብርት እመቤታችን ከተወደደ ልጇ ጋር ደብረ ቁስቋም ገብተው ካገኛቸው ድካም ያረፉበት የአረጋዊ ቅዱስ ዮሴፍ የቅዱስ ሰሎሜ የአባ ጽጌ ድንግል መታሰቢያቸው ነው። የሮሚ ሀገር ሊቀ ጳጳሳት ቅዱስ ፊሊክስ ዕረፍቱ መታሰቢያ ነው። ደብረ ቁስቋም ኅዳር 6 በዚች ዕለት ክብርት እመቤታችን ከተወደደ ልጇ ጋር ከስደት በሚመለሱበት ጊዜ ደብረ ቁስቋም ገብተው ካገኛቸው ድካም አረፉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከስደት በተመለሰች ጊዜ እንዲህ ሆነ። የብርሃን እናቱ ክብርት እመቤታችን ልጇን ይዛ ከነ ዮሴፍ ጋር ወደ ምድረ ግብጽ ስትሰደድ ግብጽ ደርሰው በዚያ ቢቀመጡም ነገር ግን ግብጽ አልተመቻቸውም ነበር። ሕዝቡም በሰላም አልተቀበላቸውም። እንዲያውም በምድረ ግብጽ ብዙ ተሰቃይተዋል። ከግብጽም ተነስተው ወደ ኢትዮጵያ በመጡ ጊዜ ግን ኢትዮጵያ ሕዝቡ ሁሉ በሰላምና በፍቅር ተቀበላቸው። ከመንገዱና ከረሃብ ጥሙ ጽናት የተነሳ እጅግ ደክማለችና የኢትዮጵያ ሰዎች እመቤታችንን አይተው እጅግ አዘኑላት። ይህችስ የነገሥታት ዘር ትመስላለች፣ ነገር ግን አንዳች ችግር አጋጥሟት ተሰዳ ወደ ሀገራችን መጥታለች ብለው እንክብካቤን አደረጉላት። እግራቸውን አጥበው በክብር ማረፊያዎች ላይ አሳረፏቸው። መልካም መስተንግዶም አደረጉላቸው። እመቤታችንም ከድካሟ ካረፈች በኋላ ሀገሪቱን በእጅጉ ወዳታለችና የተወደደ ልጇን ይህን ሀገርና ሕዝቧን በመላ ወድጃቸዋለሁና በዚህ እስከ መጨረሻው እንኖር አለችው። ጌታችንም ክብርት እናቱን ይህች ቅድስት ሀገር ናት፣ በኋለኛው ዘመን የቅዱሳን መነኮሳት ቦታ ትሆናለች፣ በውስጧም እስከ ዓለም ፍጻሜ ድረስ እመሰገንባታለሁ፣ የአንቺም ስም ሳይጠራ አይውልባትም ሲል መለሰላት። ከዚህም በኋላ ጌታችን ደመና ጠቅሶ በእርሷ ላይ ተቀመጡ። መልአኩ ቅዱስ ዑራኤልም መጣና እየመራቸው መላ ኢትዮጵያን ጎበኟት። እመቤታችንም አገሪቱንና ሕዝቦቿን ወዳቸዋለችና ደስም ተሰኝታባቸዋለችና ጌታችን ለክብርት እናቱ ይህችን ቅድስት ሀገር አስራት አድርጌ ሰጠውሽ አላት። እመቤታችንም እጅግ ተደስታ ልጄ አምላኬ ብላ መሰገነችው። ከዚህም በኋላ ከአንዱ ቦታ ወደ አንዱ ቦታ እየተዘዋወሩ መላ ኢትዮጵያን በኪደተ እግራቸው ባረኳት። ጌታችንን በዚህ ቦታ እንዲህ አይነት ቤተክርስቲያን ይታነጻል፣ እከሌ የሚባል እንዲህ አይነት ቅዱስ ይነሳል እያለ ብዙ ምስጢራትን ለክብርት እናቱ ነገራት። ከዚህም በኋላ የስደቱ ዘመን ሲያልፍ ሄሮድስም በመጨረሻ ክፉ አሟሟትን ሲሞት መልአኩ ወደ ገሊላ አውራጃ እንዲመለሱ ነገራቸው። እመቤታችንም ከዚች ሀገርስ ባንሄድ እመርጣለሁ ስትለው የተወደደ ልጇ ግን እናቴ ሆይ ጽድቅንና ፈቃድን ሁሉን እንፈጽም ይገባናል ብሎ አጽናናትና ወደ ሀገራቸው ተመልሰው ሄዱ። ተመልሰውም ሊሄዱ ሲነሱ ከኢትዮጵያ ሰዎች ልዩ ልዩ አምሃ እጅ መንሻ ሰጧቸው። ልዩ ልዩ ልብሶች፣ ወርቅ፣ ዕጣን፣ ከርቤ፣ ሽቱና ስንቃቸውን በግመሎች ላይ ጭነው እመቤታችንና የተወደደ ልጇንም በበቅሎ ላይ አስቀምጠው በክብር ሸኟቸው። እመቤታችንም ልጇን ታቅፋ በበቅሎ ተቀምጣ በበረሃው በመጓዝ ወደ መጣችበት ሀገር ሄደች። ኢትዮጵያንም የሰጧትን ብዙ እጅ መንሻዎች በግመሎች ጭና ይዛ ወደ ሀገሯ በተመለሰች ጊዜ ከአንድ ባህር ዳር ደረሰች። ከዚያም የጀልባውን ባለቤት እግዚአብሔርን ስለመውደድ አሻግረኝ ብላ ለመነችው። ባለጀልባውም እነሆ ዕቃ የተጫኑ 5 ግመሎችና ከአንቺ ጋር ከዚህ ሕፃን ጭምር 5 ሰዎች እመለከታለሁ። አንቺ የተቀመጥሽባት በቅሎም አለች። ጀልባዋም ታናሽ ናት። የመቀመጫ ክፍሏም በውስጧ የተሳፈሩ ሰዎችም ተጨናንቀው ነው ያሉት።
ስለዚህ እንዴት ላደርግሽ እችላለሁ? ነገር ግን እመቤቴ ሆይ ይቅርታ አድርጊልኝ፣ ይህን በክፋት አላደረኩምና ይቅርታ አድርጊልኝ፣ ይህን በክፋት አላደረኩትም አላት። ክብርት እመቤታችንም የጀልባው ባለቤት ሊያሻግራት እንዳልቻለ በተረዳች ልጄ ሆይ የእግዚአብሔር ልጅ እንደመሆንህ ይህን ትልቅ ወንዝ ለመሻገር የአምላክነትን ሥራ ትሠራ ዘንድ እለምንሃለሁ ስትል ማለደችው። ያን ጊዜም ጌታችን ክብርት እናቱን የወለድሽ እናቴ ሆይ አትዘኝ ብሎ አረጋጋት። ዳግመኛም በእኔ ፈቃድ፣ በአባቴ ፈቃድ፣ በመንፈስ ቅዱስ ፈቃድ ካንቺ ሰው ሆኛለሁና ሰው መሆኔም ከአባቴ በቀር መስተፊህ ከሚሆን ከመንፈስ ቅዱስም በቀር ያወቀ የለም። ዳግመኛም በሕያዋንና በሙታን ለመፍረድ ለሁሉም እንደየሥራው ከፍለው ዘንድ እመጣለሁ። ያችንም ሰዓት የሰማይ መላእክትም ቢሆኑ የአዳም ልጆችም ቢሆኑ ከኔና ከአባቴ ከመንፈስ ቅዱስም በቀር የሚያውቃት የለም። ያን ጊዜ አመጽን የሚናገር አንደበት ሁሉ ይዘጋል ብሎ አባትሽ ዳዊት እንደተናገረ ከራከራለሁ የሚል አንደበት እንደ ድዳ ምላሽ ያጣል። ክብርት እመቤታችን ማርያምም ይህን ሁሉ ምስጢር የተወደደ ልጇ የነገራትን ታስተውለው በልቧም ተጠብቀው ነበር። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስም ለክብርት እናቱ ይህንን ከነገራት በኋላ ቀኝ እጁን ዘርግቶ ከወንዙ ማዶ ጢር በሚባል ተራራ ያሉትን ድንጋዮች ጠቀሳቸው። ያን ጊዜም እነዚህ ድንጋዮች እየተገለባበጡት መጥተው እንደ ጀልባ ሆነው በወራጅ ወንዝ ላይ ተንሳፈፉ። ከዚያም እመቤታችንን ከሕፃኑ ጋር ከቤተሰቧና ከነጓዟ አሻገራት። እነዚህንም ድንጋዮች ያዩ ሰዎች ሁሉ እጅግ አድንቀው ብቻውን ድንቅ ታምራት ያደረገ እስራኤልን የፈጠረ እግዚአብሔር ይክበር ይመስገን፣ የጌትነቱም ስም የተመሰገነ ነው እያሉ አመሰገኑ። እነዚህም የተባረኩ ሰዎች ወንዙን ከተሻገሩ በኋላ በዚች ሀገር ለ8 ቀን ተቀመጡ። ከዚህም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለተደረገላት መልካም ሥራ ሁሉ እግዚአብሔርን ፈጽማ እያመሰገነች ወደ አባቷ ወደ ዳዊት ሀገር ተመለሰች። ዳግመኛም በኋላኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶችን ሰበሰባቸውና ታቦትና ዳግመኛም በኋላኛው ዘመን ጌታችን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶችን ሰበሰባቸውና ታቦትንና ቤተክርስቲያንን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም ነገር የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮች ሆኑ።